ዛሬ የዓለም ሀያላን የጦር መሳሪያ አቅማቸውን እያሳዩ ከባድ የተባሉ መሳሪያዎችን እያመረቱ ጡንቻ ለመለካካት እየተጉ ባለበት በዚህ ጊዜ ለመከበር ዋነኛው ቅድመ ሁኔታ አዳዲስ ቴክኖሎጂን የሚከተሉ የጦር መሳሪያዎች እንደሆኑ እየተመለከተን እንገኛለን። ከድሮም ይህ ስርዓት የነበረ አሁንም የቀጠለ ቢሆንም ለዛሬ ግን ለዓለም አስደንጋጩን የቦምብ ሙከራና ፍንዳታ ብሎም የቀዝቃዛው ጦርነትን መልክ የቀየረውን አንድ ታሪክ ልንነግራችሁ ነው። በታሪክ ማህደር ውስጥ ልክ በዛሬዋ ቀን የተከሰተው ማንም በፍጹም የማይረሳው አንድ እውነት በምድር ላይም ተሰምቷል። በዚህ ዕለት ነበር የሰው ልጅ እጅግ አጥፊ ኃይሉን ለዓለም የሚያሳየው። በሶቪየት ህብረት የፈነዳው ሳር ቦምባ ወይንም በጊዜው የቦምቦች ንጉሥ የተባለው ቴርሞኒኩለር መሳሪያ የቀዝቃዛው ጦርነቱን መልኩን ጭምርም የቀየረው። ይህ ፍንዳታ በምድር ታሪክ ከተከሰቱ ሰው ሰራሽ ፍንዳታዎች ሁሉ የላቀ ነበር። በዛሬው ዝግጅታችን የዚህን ግዙፍ ፍንዳታ ታሪክ አነሳስና አስከፊ ውጤት የጅማሮውን ቀን 1961ን በማስታወስ ታሪኩን ወደ ኋላ መለስ ብለን እንመለከታለን። የቀዝቃዛው ጦርነትና ጡንቻ የማሳየት ሽሚያ። ሳር ቦምባ የተፈጠረው በአሜሪካና በሶቪየት ህብረት መካከል በነበረው ርዕዮተ ዓለማዊና ወታደራዊ ፍጥጫ የቀዝቃዛው ጦርነት ከፍተኛ አቅምን የማሳየት ሽሚያ በነበረበት ጊዜ ነው። ሀገራቱ ያላቸውን ኃይል የሌላውን መንግስት የማጥፋት አቅም እንዳለው ለማሳየት ከፍተኛ ጥረት ይደረግም ነበር። በ1950ዎቹ አጋማሽ የሶቪየት ህብረት መሪ የነበሩት ኒኪታ ክሩሽቾቭ አሜሪካን በአቅም የሚበልጥ የኒኩለር መሳሪያ እንዲሰራ ትዕዛዝ ሰጡ። ዓላማው ግልጽ ነበር። በዓለም አቀፍ መድረክ የሶቪየትን ኃይል ማስከበርና የጠላትን ሞራል መስበር። የፕሮጀክቱ መሪዎች ታላቁን የፊዚክስ ሊቅ አንድሬ ሳካሮቭን ጨምሮ በርካታ ሳይንቲስቶችም ነበሩበት። በመጀመሪያ ላይ 100 ሜጋቶን ኃይል ያለው ቦምብ ለመስራት ታቅዶ ነበር። ሆኖም ሳይንቲስቶቹ ይህን ኃይል ያለው ቦምብ በምድር ላይ የሚያስከትለው የራዲዮ አክቲቭ ፍሳሽ ወይንም ፎላውት በሶቪየት ህብረት ላይና በጎረቤት ሀገሮች ላይ ሊያስከትል የሚችለውን ሰፊ ጥፋት በመፍራት ኃይሉን ለመቀነስ ተገደዱ። ስለዚህ የመጨረሻው ቦምብ በግምት 50 ሜጋቶን የቲኤንቲ ኃይል እንዲኖረውም ተወሰነ። የግዙፍ ቦምብ RDS 220 የሚል ሚስጥራዊ ስያሜ ሲሰጠው ርዝመቱ 20 ጫማ ክብደቱ ደግሞ 27 ሜትሪክ ቶን ይደርስ ነበር። በመጠኑ ምክንያት በመደበኛ የቦምብ መያዣ ክፍል ውስጥ ሊገባ ስላልቻለ ቦምቡን እንዲይዝ የታሰበው ቱ-95V የተሰኘው አውሮፕላን የቦምብ ክፍል በሩ ተፈቶ በቦምብ ሉክ እንዲሰራም ተደረገ። አውሮፕላኑን የሚያበሩት አብራሪዎቹም በቦምቡ አስፈሪ ኃይል ሳቢያ የመትረፍ ዕድላቸው 50 በመቶ እንደሆነ ተነግሯቸው ነበር። ይህ እንግዲህ የሀገርን ሉዓላዊነት ለማስከበር የተካሄደ ከባድ መስዋዕትነትን የሚጠይቅ ውሳኔም ነበር። ሳር ቦምባ የተሰራው ለወታደራዊ አገልግሎት ሳይሆን በቀዝቃዛው ጦርነት ወቅት ለፖለቲካዊ ፕሮፓጋንዳና ዓለምን ለማስደንገጥም ነበር። ቦምባ የተፈጠረበት ዋና ዓላማ የሶቪየት ህብረት መሪ የነበሩት ኒኪታ ክሩሽቾቭ አገራቸው እጅግ በጣም ሀያል የኒኩለር ቴክኖሎጂ እንዳላት ለአሜሪካና ለምዕራቡ ዓለም ለማሳየትም ነው። ከዛም ይህ አደገኛ ቦምብ የሚሞከርበት ሰዓት ደረሰ። የአብራሪዎቹ የመትረፍ ዕድል እጅግ አነስተኛ ቢሆንም ቦምቡን በትልቅ ፓራሹት በማሰር መውረዱን በማዘግየት አውሮፕላኑ ከፍንዳታው አካባቢ ለመራቅ ጥቂት ውድ ሴኮንዶች እንዲያገኙ ተሞከረ። በታሪካዊ ዕለት ኦክቶበር 30 ቀን 1961 ሳር ቦምባ ከኖቫያ ዘሚሊያ ደሴት ከመሬት በላይ 4 ኪሎ ሜትር ወይንም ወደ 13000 ጫማ ላይ በሞስኮ ሰዓት አቆጣጠር 11 ሰዓት ከ32 በጠዋቱ ላይ ቦምቡ ፈነዳ። ውጤቱ ፈጣንና ከባድ እጅግ አስደናቂ ነበር። በዚያ ቅጽበት የተከሰተው ነገር የሰው ልጅ እስከዚያ ጊዜ ድረስ አላየውም። ፍንዳታው የፈጠረው የእሳት ኳስ እስከ 5 ማይል ስፋት የነበረው የፍንዳታው ብርሃን ከ1000 ኪሎ ሜትር በላይ ርቀት የታየ የብርሃንም እስከ ፊንላንድ ድረስ የደረሰ እንደነበረ የተዘገበበት ሂደትም ተሰማ። ጥቅጥቅ ያለ ደመና ወደ 64 ኪሎ ሜትር ከፍታ ላይ በመውጣት ከኤቨረስት ተራራ በ7 እጥፍ ከፍ ያለም እንደሆነ ታወቀ። የፍንዳታው አስደንጋጭ ማዕበልም 34 ማይል ርቀት ላይ የሚገኘውን ሰው የማይኖርበትን የሴቨርኒ መንደር ሙሉ በሙሉ አወደሙ። የፍንዳታው ግፊት 560 ማይል ርቀት ላይ የሚገኙ የመስኮት መስኮቶችንም ሰባብሯል። ይህ ግዙፍ የአየር ግፊት ማዕበልም 3 ጊዜ ምድርን ተዘዋውሯልም ተብሎ ነበር። ሳር ቦምባ የዓለምን መንግስታት አስደንግጦ የኒኩለር ጦርነት ምን ያህል እልቂት ሊያስከትል እንደሚችል በተጨባጭ አሳይቷል። ምንም እንኳን ቦምቡ እንደ ስትራቴጂካዊ መሳሪያ ጥቅም ላይ ቢውልም የሱ መኖር ብቻ የሁለቱን ሀያላን ሀገሮች የጦር መሳሪያ ፍጥጫ
አስከፊነት አጉልቶም ማሳየ። የአስከፊ ክስተት የዓለምን ማህበረሰብ ወደ እርምጃ ገፋፋ። ከ2 ዓመት በኋላ በ1963 ሶቪየት ኅብረት፣ አሜሪካና ታላቋ ብሪታንያ ከፊል የኒኩለር ሙከራ እግዳ ስምምነት ላይ ለመፈረም ተገደዱ። ይህ ስምምነት ሆነ ሳር ቦምባ የፍርሃት ምልክት፣ የሰው ልጅ ታላቅ የቴክኖሎጂ ብቃት እስከምን ድረስ ለጥፋት ሊሆን እንደሚችል የሚያሳይ ዘላቂ ማስጠንቀቂያ ሆኖም ቀጠለ። ዛሬም ሀገራት በጦር ጡንቻ ለመለካካት ጉዟቸውን ቀጥሏል። እኛም በዛሬው ዝግጅት ይህንን ቀን በማስታወስ እንደዚህ ወደ እናንተ አደረስናችሁ። ለቻናላችን አዲስና እንግዳም ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑም ጋበዝን።